ዛሬ የማስተላልፍላችሁ በህይወታችሁ ተስፋ አትቁረጡ የሚል ነው። ማለትም እኔ በህይወቴ ብዙ ጊዜ ተስፋ ቆርጬ ነበር። ብዙ ጊዜ አያልፍም አይነጋም ብዬ አስቤ ነበረ። ነገር ግን ብዙ ጊዜ ነግቶ ያውቃል። እናም ደግሞ በህልሜ ብዙ ጊዜ ማለት ነው ከፊቴ መከራም ሲመጣ አያለው፣ መልካም ነገርም ሲመጣ አያለው። የምሬን ነው። እኔ ብዙ ጊዜ እንዲህ ነው ብዬ ለመናገር በጣም ያሳፍረኛልና እንደ እግዚአብሔር ፍቃድ በእግዚአብሔር እርዳታ ያንን ሁሉ ጊዜ አልፌ እዚህ ደርሻለሁና ምን ልላችሁ ፈልጌ ነው፣ በህይወታችሁ ተስፋ አትቁረጡላችሁ የፈለኩት። በአንድ ወቅት በጣም ነበር ውስጤን በቃ በጣም ቸግሮኝ ነበር በአንድ ወቅት ላይ። እናም በዛን ሰዓት ግራ ገባኝ። ማንን አበድሩኝ ማንን ስጡኝ ልበል? ስራ መጀመር ፈልጌ ማለት ነው። በትንሹ ለምሳሌ እንጀራ መጋገር ሊሆን ይችላል። በቃ ከየት አምጥቼ ልስራ? በጣም ግራ ገባኝ። የሆነ ሰዓት ላይ ስራ የነበረኝ ሰው ነበርኩ። በሆነ አጋጣሚ ስራ ቆሜያለሁ። ነገር ግን በምን እንዴት ከየት አምጥቼ ስራ ልጀምር? ምንም ነገር እጄ ላይ ብር የለም፣ ምንም ገንዘብ የለም። ነገር ግን የሆነ ጊዜ ለታናሽ እህቴ አማከርኳት። እሷ አረብ ሀገር ነበርና የምትኖረው። ከእሷ ገንዘብ መውሰድ አልፈለኩም፣ ከእሷ ብር መውሰድ አልፈለኩም። እሷ ስጪ ብላ ትሰጠኛለች። ነገር ግን አረብ ሀገር ሰርታ ስለምታመጣ ይሄ ነገር ሊሳካልኝም ላይሳካልኝም ይችላል። ግን እንዴት ነው ከሷም ወስደው ብዬ ስላሰብኩኝ ከሷ ገንዘብ መጠየቅ አልፈለኩም። ነገር ግን ታናሽ ወንድሜ ነበርና እህቴ ለምን ታናሽ ወንድሜን አትጠይቂውም? እሱ እኮ ይሰጥሻል፣ አናግሬልሻለሁ እና ይልክልሻል አለች። በቃ እኔ ምንም አልፈልግም 100 ኪሎ ጤፍ ብቻ ይላክልኝ አልኳት ማለት ነው። እና 100 ኪሎ ጤፍ ባለው መሰረት ገዝቶ ላከልኝ። ያንን 100 ኪሎ ጤፍ ይዤ መስራት ጀመርኩ እና እየሰራው እያለ ብዙ ችግሮቼን ብዙ ነገር ቤት ውስጥ ጎሎ ነበር። የልጆች ጫማ በቃ ብዙ ነገር ለትምህርት ቤት የተለያዩ ነገሮች ለራሴ የሚያስፈልገኝ ማቴሪያል ብዙ ነገር አልቆብኝ ነበር። ሰርቼ አሟላሁኝ ማለት ነው። ግን ያንን ገንዘብ መመለስ ስለነበረብኝ ለወንድሜ እንዴት አድርጌ መመለስ አለብኝ። በቃ በሰዓቱ ነገሮች በጣም እየተጣበቡ ስለመጡ የምታወጣውና የምታገኘው ነገር እየሰፋ ስለሚሄድ እንዴት አድርጌ ነው በዚህ ሁኔታ የወንድሜን ብር መመልሰው እያልኩኝ በጣም ጨነቅ ነበር፣ በጣም በሳጭ ነበር ማለት ነው። ከዛን እግዚአብሔር ፈቀደና ያው እየሰራው ስራዬ እንደና እየለመደልኝ መጣ። እየሰራው እያለ በመሀል ወንድሜ አደጋ ደረሰበት ማለት ነው። የመብራት በጣም ከባድ የሚባል የመብራት አደጋ ደረሰበት። እለቱ ገብርኤል ነበረ። የገብርኤልን ታምር በዛው ልነግራችሁ ስለፈለኩ ነው። እና እለቱ ገብርኤል ነበረ እና የገብርኤል ቀን ነው። ቤት ነበር ጣራ ላይ ወጥቶ እንዲህ ግንብ ላይ ወጥቶ ሊያጠጣ እያለ ነበረ። በዛን ሰዓት ኤሌክትሪክ ከላይ ያለው ዋናው መስመር ስቦት መሬት ላይ የጣለው አናቱ ላይ ሁሉ በጣም ከጀርባው ብዙ ቁስል ጉዳት፣ ከእግሩ ስር መፈንዳት፣ የተለያዩ ነገሮችን ጉዳት አድርሶበት ነበረ እና በሰዓቱ እንደሞተ ነበር ቤተሰብም ተስፋ የቆረጠው። ነገር ግን በእግዚአብሔር እርዳታ በቅዱስ ገብርኤል ታምራት ወንድሜ ከዛ ጣራ ላይ ወድቆ ያ ሁሉ አደጋ ደርሶበት 15 ቀን እንኳን አልፈጀበትም ነበር ሲያገግም ማለት ነው። እና እኔ ያ ወንድሜ ለጭንቄ ለችግሬ ጊዜ ደርሰልኝ ስለነበረ ቅዱስ ገብርኤልን ወንድሜን ምንም ነገር እንዳታደርግብኝ እያልኩ ሳስፈራራው ነበር ማለት ትችላላችሁ። እኔ በቃ እንደ አንድ እንትን ሆኜ ማለት ነው። ወንድሜ ምንም ነገር እንዲነካብኝ አልፈልግም እያልኩ ነበር የምለው። ነገር ግን 15 ቀን ሳይሆነው ከቁስሉ አገግሞ ሞተ የተባለው በህይወት ድኖ በ15 ቀኑ ቆሞ ለመሄድ ቻለ። ይሄን ልላችሁ የፈለኩት በህይወታችሁ ተስፋ አትቁረጡላችሁ የፈለኩት ነገር ምንድነው? ይሄ እናቴ አባቴ የሆነ ነገር ሲደርስባቸው ታለ ቅዱስ ገብርኤል ይላሉ ማለት ነው። ታለ ቅዱስ ገብርኤል ይላሉ ብዙ ጊዜ። እናቴም በዛን ሰዓት ገብርኤል ነበረች። ወንድሜ አደጋ በሚደርስበት ቤተክርስቲያን ገብርኤል ተሳልማ ቤቷ እየገባች ነበር ይሄ አደጋ የደረሰበት። ነገር ግን ወንድሜን ገብርኤል ታደገው። ወር ባልሞላ ጊዜ ውስጥ ቆሞ እንዲሄድ ረዳው። እኔም ያንን ወንድሜ ዛሬ አደጋ ደርሶበታል፣ ስራ አቁሟል፣ ብር ቸግሮታል፣ ይሄን እዳውን መመለስ ነበረብኝ፣ ይሄን ብሩን መመለስ ነበረብኝ ብዬ በጣም አዘንኩኝ። ውስጤ በጣም እንትን አለ፣ አልሞላልሽ አለኝ። እንደምንም ብዬ በመሀል የሌላ ሰውም ነበረ ተጨማሪ ለማስፋፋት ብዬ የእሱን እዳ ከፈልኩ፣ የወንድሜ ይደርሳል ብዬ እንደምንም ብዬ እዳውን ለመክፈል ተፍጨረጨርኩኝ። ነገር ግን ከዕለታት አንድ ቀን ቤተክርስቲያን ሄጄ ምርር ብዬ አለቀስኩኝ። አልቅሼ በመጣሁ ቀን ማታ ምን አይነት ህልም አየሁ መሰላችሁ? አብሮ አደግ የሰፈሬ ልጆች የሚያማምር ጥላ ይዘው ወደ ቁልቤ ገብርኤል ስለታቸውን ለማስገባት የሚጓዙ ይመስለኛል።
እኔ ግን ከላይ ተራራ ላይ ሆኜ ነበር ማያቸው። እነሱ ግን ቁልቁል ነበር ወርዶ እየተሻገሩ የነበሩት። ቤተሰብ አጎቴ፣ እናቴ ሁሉ ነበሩ። እነሱ መንገዱን ተሻግረው ጥጉን ሲሄዱ አያቸዋለሁ በህልሜ። እኔ ግን አንዲት 4 ልጆች አሉኝ። አንዲት ልጄን እጇን ይዤ እዛ ተራራ ጫፍ ላይ ቆሜ ነበረ። ይህን ቁልቁለት እንዴትም ብዬ ወርጄ ከእነሱ ተቀላቅዬ ገብርኤል ታቦት መሄድ አለብኝ ብዬ እነሳለሁ ማለት ነው። ነገር ግን ልጄን ይዤ ያ ቁልቁለት ምንም ሳያደናቅፈኝ ወደፊቴም ሳልደፋ ኩብ 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 እያልኩኝ ወረድኩኝ። ወርጄ እነሱ ወደ ሄዱበት ልሻገር ስል ከስር በጣም ረጅም የሆነ ወንዝ እና እንዲሁም የሆነ የሚያምር ድንጋይ፣ በቃ ድንጋይም አለው የሚያምር ጠቃጠቆ ከለር ያለው ቦታ ነው እና እሱን እንዴት አድርጌ ነው የምሻገረው ይሄንን መንገድ ይሄንን ወንዝ ብዬ ለመሻገር አየር ላይ ስንሳፈፍ እና ልጄን ደግሞ ይዣት እሷንም በእጄ ይዣት ልብሷን ይዤ ልሻገር ስል የልጄ ልብስ ተቀዶ የሆነ አለትና አለት መሀል ላይ ትተኛለች። በዛን ሰዓት ግን ልጄ አለቱ ላይ ሲመታት ምንም አታለቅስም፣ ትስቃለች፣ ደስተኛ ነበረች። እኔም አየር ላይ ተንሳፍፌ እያለሁ ይህን የነበር ልጄ ከህልሜ ቀስቅሶኝ የነቃሁት። ነገር ግን እግዚአብሔር በፈቀደው በህልሜ ቀስቅሼ በነቃሁ ማግስት ላይ ስራዬን ያለኝን የሰራሁትን ስራና የነበረኝን የወደፊት የምቀጥልበትን የስራ ማቴሪያል አመዛዝኝ ሂሳብ ሰርቼ ሳየው በጣም ትርፋማ ሆኛለሁ። የወንድሜንም ገንዘብ መላክ ችያለሁ። ለወንድሜ ያንን ገንዘብ በአካውንት ወንድሜ አንተንም እንኳን እግዚአብሔር አተረፈ ቅዱስ ገብርኤል። እኔም ወደ ቅዱስ ገብርኤል ስሻገር አየር ላይ ተንሳፍፌ የሆነ ውስጤን ሀሴት የሚያደርገው ወደ ገብርኤል የሚሄድበት ነገር መስሎኝ እየተጓዝኩ እያለሁ ነው እዛ ጋር ህልሜ የተቋረጠው። ለወንድሜም ብሩን ሰጥቼ ውስጤ ምን ያክል ደስተኛ እንዳደረገኝ ምን ያህል በቃ ምን ብዬ ልንገራችሁ። ቅዱስ ገብርኤል ማለት ነው በቃ በቤተሰባችን ውስጥ ምን አይነት እንትን እንዳለው የዛኑ ቀን ይሄን ህልም ገብርኤል እየተጓዝኩ ባለሁበት ቀን ነበረ እዳዬን የከፈልኩት። ለወንድሜ ገንዘቤን የሰጠሁት ከላው ላይ ብዙ ብር አይደለም። የሚገርማችሁ ነገር 300 ብር ብቻ ነው። ለእናቴ ስጥልኝ እና ጸሎት አድርጉልኝ ይሄ ያክፋያችሁ ነው ብለክ ስጥልኝ ብዬ አልኩት። በማግስቱ ትልቅ ስራ ነበር ይመጣልኝ። ማለት ለኔ ትልቅ ነው። አንድ እርምጃ ከነበራችሁ 50 ወደ 100 ከተጠጋችሁ ለእናንተ ትልቅ ነገር ነው። በማግስቱ ትልቅ ስራ ነበር እግዚአብሔር የሰጠኝ የእናቴ ምርቃን ማለት ነውና ምን ልላችሁ ፈልጌ ነው፣ በህይወታችሁ ተስፋ አትቁረጡ። ደግሞ በተለይ በእምነታችሁ ጽናት ይኖራችሁ። እኔ ጠንካራ ነኝ ማለት አይደለም። በምንም ሁኔታ ውስጥ ሆናችሁ ግን አምላካችሁና ጠባቂ መልአካችሁን መማጸንን አታቁሙ። እነሱ መቼም አይተዋችሁም እላለሁ። በቀጣይ ደግሞ በሌላ ህልሜ አይቼ የእውን የሚሆንበት አጋጣሚ ስላለ ያንን የህልሜን ደግሞ ሌላኛውን አካል ክፍል በቀጣይ እነግራችኋለሁ። ለዛሬ ይሄንን አስተያየታችሁን እና ያለውን ሁኔታ እንድትነግሩኝ፣ በህይወታችሁ ተስፋ አትቁረጡ እና ገብርኤል የቤተሰቦችን ደስታ ያየሁበትን ድንቅ የምስክርነት ተስፋ አትቁረጡ በሚል አመሰግናለሁ ማለት ነው።